ካንቺ ውጪ ማንም ያስብልኝ የለም። እንደሱ አይደለም እኮ ሁሉም ያስቡልሻል። ስጋዬ ሳትሆኚ ከዘመዶቼ በላይ ትጨነቂልኛለሽ። ምን አለ ልጄ እንዳንቺ ብትሆንልኝ። እንዴ ልጅሽ እኮ ነኝ እኔ። ቃል ምን ያደረግሽ ነው? ልቀቂኝ። ቃል ስለምታሉ ነገር ምንም አላውቅም። እባክሽን ልቀቂኝ። ፋይሉን ለማን የሰጠሽው? ንገሪኝ። ኧረ ቃል ያሳመምሽኝ ነው። ቀላል አድርጌ ነበር ያሰብኩሽ። ለካ አንቺ ማረቢ እባብ ነሽ፣ እባብ። ቃል ልቀቂኝ እኮ ነው የምልሽ። ቃል እያሳመምሽኝ ነው። ምን እያደረግሽ ነው? ምን እያደረግሽ ነው? ልቀቂያት፣ ልቀቂያት ብያለሁ። ልቀቂያት። እንዴ ልቀቂያት እኮ ነው የምልሽ። እንዴ ምን ሆነሽ ነው? የምቆጭበትን ነገር እንዳላረግ እርዳኝ እባክህ። ገኘሽ የልጄን ህይወት በመቀማትሽ ሰው ቤት ገብተሽ ንብረት በመዝረፍ ወንጀል እከስሻለሁ። ይህንን ወቂ። ቃል መግቢያው ጠፋት። አቶ በኃይሉ እጅጉን ተጨነቀ። ወይዘሮ ሰላም አመረረች። እውነታውን ለመጋፈጥ ሀቁን ለመረዳት ሚስጥሩን ለማውጣት ጫፍ ደርሳለች። በፍጹም አንተ ያልከው ዶክተር ጋር መሄድ አንችልም በማለት ዶክተሩን ቤት አምጥተዋለች። አቶ በኃይሉ ሚስጥሩ ሊጋለጥበት፣ አደገኛ ወንጀለኝነቱ ሊረጋገጥበት ስለሆነ መግቢያ ቀዳዳው ጠፍቶታል። ወይዘሮ ሰላም እስከዛሬ ሸጎዳችሁኝ ይበቃል። አሁን ግን የምጃጃል ህፃን ልጅ አይደለሁም። እስከዛሬ አምኜህና ሙሉ ልቤን ሰጥቼህ ነው ወንድሜ፣ በአንተ ላይ ሙሉ እምነት አድርጌ ነው እስከዛሬ የተሸጎድኩት። አሁን ግን እውነታውን መረዳትን ሀቁን ማረጋገጥ እፈልጋለሁ በማለት የግል ዶክተር ያለ አንተ የቀጠርከው ዶክተር ጋር መሄድ አልችልም። ምክንያቱም ዋሽተኸኛል ማለት ምን ማለት ነው? ዋሽተኸኛል ማለት እኮ የምትነግረኝ ነገር ሁሉ ውሸት እንደሆነ ነው። ስለዚህ እንዴት ነው አንተን አምኜ አንተ የቀጠርከው ዶክተር ጋር መሄደው? ይህ ማለት እኮ የአንተ ቀኝ እጅ የሆነ ሰው ጋር ነው ማለት ነው። በፍጹም ዳግም ስህተት መስራት አልፈልግም። ልቤንም ማሳረፍ፣ ትክክለኛ ልጄንም ሀቁን ማረጋግጬ መኖር እፈልጋለሁ። ከውሸት የጸዳ ቤተሰብ መመስረት እፈልጋለሁ። ቃል ለምን ፈራሽ? ምን ነው? እውነት ከሆነ እኮ እውነት ነው። እውነት ከሆነ ልብሽ ያልፋል። እውነትን አረጋግጠሽ እናትነትን ልጅነትን አምነን እንቀበላለን። ውሸትም ውሸት ነው። ውሸት ነው። ሀቅ ሀቅ ነው። ስለዚህ ከእውነት መሸሽ ከውሸት መደበቅ አትችይም በማለት አስረግጣ ነግራታለች። ቃልም ሻንጣዋን አዘጋጅታ በቃ ሄዳለሁ እበላለሁ ብዬ ልበላ እኮ ነው። ዘርፌ የተንደላቀቀ ህይወት እኖራለሁ ብዬ ላልመለስ ዘብጥያ ልወርድ የዘላለም ጸጸት የእግር እሳት ሊሆንብኝ እኮ ነው። አቶ በኃይሉ ከመጣው ጀምሮ የእግር እሳትና እንቅልፍ ያጣውበት ኑሮ ነው የምኖረው። ገንዘብ አገኛለሁ ብዬ ልበላ ነው። ስለዚህ ሰላሜን አጥቻለሁ ስትል ነገረችው። እጅግ የሚገርም ነገር ነው። እጅግ የሚገርምና የሚደንቅ ነገር ነው እየተፈጠረ ያለው። አቶ በኃይሉ አሁን በፍጹም ላምናት አልችልም፣ በፍጹም ልተዋት አልችልም፣ ሀሳቧን ልናስቀይራት አንችልም። እንደዚህ ሀሳቧ እንድትቀይር የማስመሰል ቅቤ ምላሳችን ምንዘረጋ እንኳን እንደ እስከዛሬው ልትታለልን አትችልም እያለ በትክክል ሰላም እንደቆረጠችና ተስፋ በእነሱ ላይ እምነታቸውን እንዳጣች አስረግጣ እንዳመነችበት በትክክል እንደ እስከዛሬው በቅቤ ምላሳችን እየለበለብን ሀሳቧን ልናስቀይራት አንችልም በማለት እርግጠኛ ሆኗል። ስለዚህ አቶ በኃይሉ እውነቱ እንዳይጋለጥብኝ፣ ወንጀሌ እንዳይታወቅብኝ በማለት ነው በከባድ ጭንቀት ውስጥ ያለው። ወይዘሮ ሰላም በከባድ ጭንቀት ውስጥ ነው ያለችው። ምክንያቱም እውነት ቃል ልጄ ከሆነች ከባድ ጸጸት ነው የሚገባው። ልጄ ከሆነች ልቧን ነው የምሰብረው። ግን እውነት ልጄ ካልሆነች ግን እውነታውን አውቄ ልጄን እፈልጋታለሁ። ግን በዚህን ያህል ልክ ምን አረኩት? ልጄ ሆና ካልተገኘች ይህን ያህል እኔን መጉዳትና እኔን እንደዚህ መስበር ምን አስፈለገ የሚለው ነገር ከባድ ጦርነት መነሳቱ የማይቀር ጉዳይ ነው። ስለዚህ አሁን ትልቁ ጉዳይ ቤት የመጣው ዶክተር ምንድን ነው የሚያደርገው? ቃል እርር ድብን ትክን ብላለች። ምክንያቱም ሳሚንና በኃይሉን ዘብጥያ የሚያስወርደው ፍላሽ ስለጠፋባት አሁን ሁሉም ነገር ባዶ ነው። ገንዘብ አገኛለሁ ብላ እሷ ራሱ ዘብጥያ የምትወርድበት ቀን ነው። ምንም እሷን ነጻ የምታደርግበት መንገድ የለም። ወይዘሮ ሰላምም አምላኪ ሆይ እርዳኝ፣ ጭንቀቴን አቅልልልኝ፣ ያሰብኩት እውነት እንዲሆን እርዳኝ። ልጄ ከሆነችም እሰየው እውነቱን አምኜ እቀበላለሁ። ልጄ ካልሆነች ደግሞ እውነታውን ተቀብዬ ትክክለኛ ልጄን የምፈልግበት ጊዜ ሊሆን ይችላል። በእርግጠኝነት የደበቁት ነገርና የሰማሁት ነገር ትክክል ስለሆነ ነው እንደዚህ የሚርበተበቱትና የሚንቀጠቀጡት በማለት እያሰበች ነው። ወይዘሮ ሰላምም ነገሮችን ቆም ብላ ብታስብ ሄለን ልትነግራት የነበረው ሚስጥር ይህ እንደሆነ ተረድታለች። ሁልጊዜ ከእሷ የሚደብቁትና ብሌንም ልትነግራት የነበረው ሚስጥር ብዙ ነገር እንደነበረ እየገባት ነው። ስለዚህ ለዛ ነው ዶክተሩን በእነሱ አልፈልግም በራሴ የማምነው አለ ብላ ያመጣችው። ቃል እጅጉን ድንግጥ እርር ድብን ብላለች። ይህ ዶክተር አሁን በትክክል ውጤቱን ካመጣው ልጇ እንዳልሆነች ማረጋገጫ ካመጣ ምንድን ነው የሚፈጠረው? በጣም አጓጊና ልብ አንጠልጣይ።
በሌላ በኩል ብሌን ናት። ብሌን እትዬ ማዘንና መከፋት የለብሽም፣ የቤታችን ድምቀት፣ የቤታችን ብርሃን ነሽ። አንቺ እኮ ስላልወለድሽኝ አይደለም እንዲሁ እናቴ ነሽ፣ እንደ እናት ነው የማይሽ፣ አንቺም እንደ ልጅ እንደምታይኝና እንደምትወጅኝ እያለቻት ነው። እጅግ የሚያሳዝነውና የሚገርመው ነገር ቃል አሁን ፍላሹን የወሰድሽብኝ አንቺ ነሽ በማለት ብሌንን ማንቁርቷን ይዛ ሳለ ወይዘሮ ሰላም ደርሳ ቃልን እንዴት ብትደፍሪ ነው ብሌንን የምነኪያት? አንቺ ማነሹና ሲጀመር በከባድ ጭንቀት ውስጥ ሆነሽ ልጅ እንዳልሆንሽና እንደሆንሽ ለማረጋገጥ ቀን እየቆጠርሽ እንዴት ነው በሰዎች ላይ ክፉና መጥፎ የምታስቢው? በማለት ከዚህ ቤት ውጭልኝ እያለች ስታመናጭቃት አይተናል። ቃል አሁን በከባድ ጭንቀት ውስጥ ናት ያለችው። ምክንያቱም እውነተኛ ልጅ እንዳልሆነች አስረግጣ ታውቃለች። ትልቁ ጉዳይ አሁን ያሳሰባት ልጅ በውሸትም ሆነ ልጅ መሆኔን የሚያረጋግጠው የፌኩ ወረቀት እንዴት ነው የሚገኘው? ግን ካልተገኘ እኔም እስር ቤት መግባቴ ነው የሚለው ነገር ነው የሚያሳስባት። አጓጊና ልብ አንጠልጣይ ምን ይፈጠራል? ወይዘሮ ሰላም በዚሁ አቋሟ መጽናት አለባት። በድጋሚ ሳሚንም አግኝታው ብታናግረው መልካም ነው። ምክንያቱም አሁን ልቧ ዶክተሩን የሆነ ነገር አድርገው ውጤቱን ይቀይሩታል የሚል ጥርጣሬ ውስጥም አላት። ስለዚህ የቻለችውን አቅም በግልጽና በታማኝነት እንዲካሄድ ነው የምትፈልገው። አቶ በኃይሉ የሚያስጨነቀው ሰላም እርግጥ አድርጋ አንተ ያሰብክልኝ ወረቅ ሆስፒታል ውስጥ መሄድ አልፈልግም እራሴው እጨርሰዋለሁ በማለቷ ነው አቶ በኃይሉም የተጨነቀው። ብሌንና ሰላም ሲያወሩ እናትና ልጅ ነው የሚመስሉት። ሁሉም እውነት ነው፣ እናትና ልጅም ናቸውን። ግን ማን ይንገራቸው? እናት በናፍቆት የምትሰቃየው በብሌን እንደሆነ ልጅ በናፍቆት የምትሰቃየው በሰላም እንደሆነ ማን ይንገራቸው? ከዚህ በላይ ወንጀለኝነትና አደገኛነት አለ እንዴ? ከልጅ ተብዬዋና ወንድም ተብዬዋ በላይ አንቺ ነሽ የምታስቢልኝ እኮ ብሌን፣ እጅጉን አመሰግናለሁ እያለች ብሌን ስታመሰግናት አይተናል። ወይዘሮ ገነትም ዳግምን ይቅርታ ጠይቀዋለች። የሚፈልገውንና የሚገባን ህይወት እንድትኖር ብዬ ነው ልጄ፣ የደበቅኩ ነገር የለም። አስፈላጊ ከሆነ ጊዜው ሲደርስ እነግርሃለሁ። እባክህን ከቤት ያትራቅ፣ ከኔ ያትራቅ፣ ትናፍቀኛለህ። አገኘሁ ብዬ ሳልጠግብህ እንዳጣህ አልፈልግም በማለት ዳግምን ይቅርታ ጠይቀዋለች። ቃል ብሌንን ጸጉሯን ይዛ እጅጉን አሰቃየቻት። በስተመጨረሻም ወይዘሮ ሰላም መታ አስጠንቅቃታለች። ምንስ ብትደፍርኝና ብትንቂ ነው ቃልን ብሌን እንዲህ የምታሰቃያት? ምን አረገችሽ አንቺ አይን አውጣ ደፋር? በማለት ከዛ ቤት እንድትወጣ አዛታለች። ቃል የውርደቷ ቀን ደርሷል፣ የሽንፈቷ ቀን ደርሷል። በሰው ህይወት የሰው ህይወት ቀምታ እየተንደላቀቀች ሄለንም ሜቢ ካላገቷትና አስሮ ካላስቀመጧት አንድ ቀን እውነቱን ይዛ መምጣቷ የማይቀር ጉዳይ ነው። ሳሚም ጊዜው ነገሮች ቀዝቀዝ ብሎ ሲያይ ብሌን ከዛ ቤት እንዴት ሰራተኛ ሆና ቀጠለች፣ ቃልስ እንዴት ልጅ ሆና ቀጠለች የሚለው ነገር ከሰማ የእውነት ሰላም ብሌንና ልጅሽ ስላት አልሰማችኝም በማለት በድጋሚ እውነቱን ለማስረዳትና ሀቁን ለመናገር በድጋሚ መምጣቱና መገናኘቱ የማይቀር ጉዳይ ነው። መጨረሻው ምን ይሆን? አጓጊና ልብ አንጠልጣይ ነው። የውሸት መጨረሻው ውርደት ነው። የሌቦች መጨረሻ እስር ቤት ነው። አቶ በኃይሉና ቃል መጨረሻቸው ዘብጥያ ነው። ብሌን በዚህ ደስ ብሏታል። ቃል ለዚህ ውርደትሽ ማከናነቢያው ቀንሽ ደርሷል፣ ዲኤንኤን ልትመረመሪ ነው፣ የዛን ቀን ምን ይውጥሻል ስትልም ስስቃይ ተናታል።